ልጅ ማለት ነው። እሺ መርሐባ። እና እዚሁ ላይ ሌላ የሚያቀርቡት ነጥብ የዓሊ ረዲየላሁ ዐንሁ የእሳቸውን ንግግር ያቀርቡ ነበርና ስህተት ነው። እሱን አተሩ ዶዒፍ ነው ምንድነው ልረዳው አልቻልኩም። አሊ እንደዚህ አላለም። ያነሳው ሰው አልፈርቁ በይነ አልፈርቅ የሚል መጽሐፍ ላይ ነው። እዚያ ቦታ ላይ ነው ያስቀመጠው። ምንም ያለምንም ሰነድ ነው ዝም ብሎ ያስቀምጠላቸው እንጂ ሰነዱ ትክክለኛም አይደለም። የለም ሰነድ የለውም ሲጀመር። በእሱና በአልይ መካከል ማንም ሳይኖር አልይ እንዲህ አለ ብሎ ያስቀመጠው ንግግር ነው ያስቀመጡት። ገብተዋል። ሰውየው ደግሞ ኢማም ሻፊዒ ይሰበዝ ሰውየው የመጣው ኢማም ሻፊዒ ኢማም ሻፊዒ ምን ኢማም ሻፊዒ ሁላቸው መዝሀብ ባለቤቶች ትርጉማቸው ለዚህ አንቀጽ አላህ ከዓርሽ በላይ ሆነ ነው የሚል አላ ወርተፈዐ የሚለው ነው ተፍሲራቸው ማለት ነው። እሺ ጀዛከላሁ ኸይር ወሰነ ጀዛ። እሺ ሁለተኛ ነጥብ ይላልው ይላል። እሺ መርሐባ። እሺ ሁለተኛው ነጥብ ደግሞ ኢስቲጋሳን በተመለከተ በህይወት ከሌሉቱ እንደማይቻል እንትን ነበረ ማስረጃ የለም ነው። አሁንም በግልጽ ይቻላል አይቻል የሚል ነገር እንፈልጋለን ነው የሚሉት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢዛ ሰአልተ ፈስአሊላህ ወኢዛ እስተዐንተ ፈስተዒን ቢላህ አሉ። መጠየቅ ስትፈልግ አላህን ብቻ ጠይቅ፣ እርዳታንም ስትፈልግ በአላህ ብቻ እርዳታን ፈልግ አሉ። ከዛሊክ ልክ እንዲሁ ሱረቱል አንፋል ሁለተኛው ገጽ የመጀመሪያው አያ ላይ ኢዝ ተስተጊሱነ ረበኩም ደለት ሃዚሂል አያ ዐላ አነ ልእስቲጋሳ ላ ተጁዝ ኢላ ሚን አላህ ሱብሓነሁ ወተዓላ። ከጌታቸው ከአላህ እርዳታን በጠይቃቸው ጊዜ ይላል ለአላህ ብቻ ነው። ኢያከ ነዕቡዱ ወኢያከ ነስተዒን አይ ላ ነዕቡዱ ገይረከ ወላ ነስተዒኑ ቢገይሪክ፣ አንተን ብቻ እንገዛለን በአንተ ብቻ እንታገዛለን። ሰው ለአላህ ብቻ አምልኮ እንደሚሰራ ሁሉ እስቲጋሳንም ከአላህ ብቻ እንደሚፈልግ ይህ አንቀጽ በደንብ ይናገራል። ይህንና የመሰሉ አንቀጾችና ሐዲሶች። እሺ ሰዎች በሚችሉት ነገርና ተፈጥሯዊ በሆኑ ጉዳዮች ላይ እስቲጋሳ ችግር የለም። በህይወት ባሉ ሰዎች ፊማ የቅድሩ ዐለይህ ልኢንሳን የሰው ልጅ በሚችልበት ነገር ከሆነ በሶስት መስፈርቶች ይቻላል እስቲጋሳ። ለምሳሌ ማለት እርዳታ የሚባለው ነገር የሰው ልጅ በሚችለው ነገር ከሆነ ለምሳሌ ሙሳ ዐለይሂ ሰላም ያን ሰው የግብፃዊውን ሰውና እስራኤላዊ ሰው ተጣልተው ሱራ ቀሶስ ላይ ታስታውስ ከሆነ ፈስተጋሰሁ ለዚ ሚን ሺዐቲሂ ዐለ ለዚ ሚን ዐዱዊሂ ብሏል አይደለ? እስቲጋሳ ብሎ ጠቅሶታል። የጎዳውን ሰውና አንድ ሁለት ሰው እስራኤላዊ ሰውና ግብፃዊ ሰው እየተጣሉ እያለ ያ እስራኤላዊ ሰው ሙሳን እርዳታ ጠይቀው ይላል። ይህ በሚችለው ነገር ላይ ነው እርዳታ የጠየቀው። የጎዳው ነውና ና ተከላከልልኝ ብሎ እርዳታ ጠይቀው። ሰው እንዲሁ አንተ ተርበህ ለምሳሌ እርዳታ ፈልጋለሁኝ ብለህ ልጠይቅ ትችላለህ ከሰውየው እንዲያበላ ሰውየው ማለት ነው። ገብቶሃል አይደለ? ይሄ ሰውየው በሚችለው ነገር። እነዚህ ሰዎች ግን እስቲጋሳ ይቻላል እያሉ ያሉት ሰምታቸው ከሆነ ልጅ ስጠኝ ብለህ ራሱ መለመን ትችላለህ። ጅብሪል ልጅ ሰጥቶ የለ እንደ እያሉ ጭራሽ ሹብሃ ያነሳሉ። ሰምታቸዋል? እንደዛ ይላሉ። እንደዚህ ሰዎች ልጅን ማን ነው መስጠት የሚችለው? አላህ ሱብሓነሁ ወተዓላ ነው። እና አብለግስን ሾሆቹ እያሉ ይለምናሉ። አይቻልም በፍጹም አላህ እንጂ ሌላ ማንም ሊያደርገው የማይችለውን ነገር ላ የጁዝ አልእስቲጋሳ ቢገይሪላህ ሱብሓነሁ ወተዓላ ኢላ ፊማ የቅድሩ ዐለይህ ኢንሳን አማ ፊማ ላ የቅድሩ ዐለይህ ኢለላህ ሱብሓነሁ ወተዓላ ፈሀዛ ሐራም ወሀዛ ሽርኩ ቢላህ ሱብሓነሁ ወተዓላ። እና ሌላው ነገር ምንድን ነው? ሶስት መስፈርቶች አሉ። እነዚህ ሶስት መስፈርቶች ከተሟሉ ችግር የለም። ሐዩን ቃዲሩን ሓዲሩን የሰው ልጅ በሚችለው ነገር ላይ ከሆነ የሰው ልጅ በሚችለው ነገር ላይ ከሆነ እነዚህ ሶስቶቹ መስፈርቶች መሟላት አለባቸው። ለምሳሌ ብር መጠየቅ የሚለውን እንውሰድ። ብር መጠየቅ የሰው ልጅ በሚችለው ነገር ነው አይደለም? ብር እርዳታ እርዳኝ ብር ብላ ተጠይቀው ሰውየው ይቻላል አይደለ? ምክንያቱም ሰው ብር መርዳት የሚችለው የሆነ ነገር ስለሆነ ገብቶሃል አይደለ? ነገር ግን ሶስት መስፈርቶች ያስፈልጉታል። አንደኛ ሐይ በህይወት ያለ መሆን አለበት። ያ ማለት ቀብር ውስጥ ያለውን ሰው ሄዳ ብር ስጠኝ ብትለው መርዳት ይችላል? አንተን ይችላል? አይችልም። አይችልም። ሁለተኛ ቃዲሩን ያለ አካል በሚችለው ነገር መሆን አለበት። ብር መስጠት ይችላል ወይ? ይችላል። ችግር የለም። ሓዲሩ ሶስተኛ ደግሞ መስፈርት ምንድን ነው? ያ አካል በአንተ ስር የተጣለ መሆን አለበት፣ የተገኘ መሆን አለበት።
አንተ ያለው ለምሳሌ አሜሪካ ነው፣ እሱ ያለው ኢትዮጵያ ነው። በስልክም በምንም አላገኘኸውም። ስሙን ጠርተህ እንዳወረተው ብር ስጠኝ ብትለው ሰው ይሆናል? ይሄ ነገር አይሆንም፣ አይሆንም። ነገር ግን ዛሬ ላይ አልሐምዱሊላህ ስልክ የሚባል ነገር አለ። በስልክ ደውለህ ብር እርዳታ ፈልጋለሁ ከአንተ ብትለው ይቻላል? አይቻልም? ይቻላል። ስለዚህ እነዚህ ሶስቶቹ ግድ ናቸው። ፊማ የቅድሩ ዐለይሂ ልኢንሳን አማ ፊማ ላ የቅድሩ ዐለይሂ ኢለላህ ሱብሓነሁ ወተዓላ ፈላ የጁዝ አስሱአል إلا الله سبحانه وتعالى ومن سأل غير الله ومن استغاث بغير الله سبحانه وتعالى فيما لا يقدر عليه إلا الله عز وجل فقد أشرك بالله عز وجل لقوله سبحانه وتعالى إذ تستغيثون ربكم فاستجاب لكم. دلت هذه الآية على أن الاستغاثة لا تجوز إلا من الله سبحانه وتعالى وقوله صلى الله عليه وسلم إذا سألت فاسأل الله وإذا استعنت فاستعن بالله. فلا يجوز السؤال إلا الله سبحانه وتعالى وكذلك لا يجوز الاستعانة إلا بالله سبحانه وتعالى فيما لا يقدر عليه إلا الله. أما فيما يقدر عليه البشر فيجوز بالشروط التي ذكرناها آنفا. مرحبا. أشي أن ليلى ميانسوت حساب دمو برسول صلى الله عليه وسلم كموتو بوهلا ዝናብ ጠፋ በዑመር ብን አልኸጣብ ረዲየላሁ ዐንሁ ዘመን ማለት ነውና ያኔ አንድ የሚያነሱት አፈር አለ። ያ አፈር በእርግጥ ضعيف ቢሆንም የሚያነሱት አለ የእርሱ ኡመት በዝናብ እጦት እየተሰቃየ ነው የሚል ያነሳሉና ይሄንን እንደ ማስረጃ ይጠቀሙታል። ይሄንስ እንዴት ነው እንትን የምንለው ምላሽ የምንሰጠው? አንደኛ ስህተት ነው። ሁለተኛ صحيح የሆነ ቡኻሪና ሙስሊም ላይ ሐዲስ አለ። ዝናብ ቀርቶባቸው ሰሃቦች ዝናብ ፈልገው ወደ ማን መጡ? ወደ ዑመር ብን አልኸጣብ ወደ አባስ የነብዩ ሰለላሁ ዐለይሂ ወሰለም አጎት ጋር ዑመር ብን አልኸጣብ ወደ አባስ ጋር መጣና እያረለ ወደ አባስ ጋር መጣና ምን አለው? ያ ዐም ረሱላህ ሰለላሁ ዐለይሂ ወሰለም ኩና ነስተስቂ ቢረሱሊላህ ሰለላሁ ዐለይሂ ወሰለም والآن نستسقي بك كما جاء في الحديث. ወደ አባስ ጋር መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም አጎት ጋር አንተ የነብዩ ሰለላሁ ዐለይሂ ወሰለም አጎት አባስ ሆይ ነብዩ ሰለላሁ ዐለይሂ ወሰለም በህይወት ሳሉ በእርሳቸው ዝናብን እንድለምን ነበር፣ በእርሳቸው ዱዓ አማካኝነት ለማለት። አሁን ደግሞ አንተ ዝናብን እናስለምናለን አላህንና ለምንልን አሉት። عند ميوتها نسوي زبوت علي وفيه رد على الصوفية والأشاعرة والأحبار الذين يجوزون الاستغاثة بغير الله سبحانه وتعالى وبالأموات. عند ميوتها نسوي أو كذي حديث من ترد له مسألة ثابت يسمعنا يكرت أبا أو يسمع نوس يعني نويس يكرت كلا يعني تسفيني مليون عندي أسكدمش من دنا الكين يكرت እስከና እስልምና ለመቀበል ነበር። እሺ ከዚህ በፊት ክርስቲያን ነበርክ? ክርስቲያን። እሺ የምራን ቀላ ላይ እሺ ጥያቄዎች ካሉት ጥያቄ ልጠይቅ ነው ወይስ ሶስት ጥያቄ ነው? አሁን በእኛ ጋር ፈጣሪ ቀጥል በቃ ጥያቄህን ቀጥል። ጥያቄ ምንድን ነው? አሁን በእኛ ጋር ፈጣሪያችን ወይም ደግሞ ኢየሱስ ክርስቶስ ጌታ ነው ብለን ስናምን ኢየሱስ ክርስቶስ በእናንተ ምን አይነት የስራ ድርሻ አለው? አንድ። ሁለተኛ ደግሞ የኢየሱስ ክርስቶስ በመንፈስ የወለደችው እናታችን ማርያም በእናንተ ጋርስ ምን አይነት ክብር አላት? ሁለተኛ። ሶስተኛ ደግሞ አሁን በእኛ በክርስቲያኖች ሴት ልጅ ትዘምራለች፣ በኦርቶዶክስ ማለት ነው። በካቶሊክ ደግሞ ሴት ልጅ ትቀድሳለች። በእናንተ ደግሞ ሴት ልጅ አዛን ማለት አትችልም ይባላል። እሱስ ለምን? መልካም። እሺ ሃይማኖት ይቀየራል። እሺ መርሐባ። የመጀመሪያው ነብዩላህ ዒሳ ወይንም ኢየሱስ ክርስቶስ በእስልምና የተከበረ መልእክተኛና ነብይ ነው። አላህ በቁርአን ላይ ሲናገር መልመሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ወኡሙሁ ስዲቀቱን ስለ እናቱም ስለጠየቀ በዚህ አጋጣሚ ነው አላህ ምን አለ? የማርያም ልጅ ክርስቶስ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ ከነቢያቶች መካከል አንድ ነቢይ ነው እያለ ይናገራል። እንዲሁም እናቱ ደግሞ ጻድቅ ነች ይላል። ማርያም በእስልምና እጅግ በጣም ትልቅ ቦታና ደረጃ ያላት ሴት ነች።
ጻድቅ ሴት ነች ብሎ አላህ በቁርአን ላይ ስሟን የጠቀሳት ብቸኛዋ ሴት ነች። ወኡሙሁ ስዲቀቱን አለ፣ እናቱ ጻድቅ ነች አለ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እናቱን ማርያምንም ኢየሱስንም ሁለቱንም ጻድቆች ብለው ገልጸዋቸዋል። የሚገርማቸው ነቢዩላህ ዒሳ ወይም ኢየሱስን ሲናገሩ ምን አሉ? ፈአቁሉ ከማ ቃለ አልዓብዱ ሷሊሕ አሉ። አልዓብዱ ሷሊሕ ብለው ገልጸውታል። ጻድቁ የአላህ ባሪያ ብለው ገልጸውታል መሲሁን። እናቱንም ልክ እንዲሁ ጻድቅ ነች ብለው ገልጸዋታል። ከሙለ ሚን ሪጃል ከሲር ወለም የክሙል ሚን ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጡማ ኸዲጃ። ከሴቶች ምሉእነትን የተጎናጸፉ ወይም ጽድቅናን የተጎናጸፉ አንዷ ማርያም ነች ብለው ገልጸዋታል። ይህን ያክል ከአምላክ ዘንድ ጸደቀች ማለት በቃ ሁለቱም ዓለም አማረላት። የሁለቱንም ዓለም ስኬታማ የሆነች ሴት ነች መርየም ዓለይሃ ሰላም። አላህ በቁርአን ላይ ንጽሕት ብሎ ገልጿታል። በቃ ንጹህ ሴት ነች እርሷ። አላህ በቁርአን ላይ ስለ እርሷ ሲናገር ኢነላህ አስጠፋኪ ወጠሐረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ይላል። እነሆን የአምላክሽ አላህ መርጬሻለሁኝ አላት፣ ከሴቶችም ሁሉ አንጽቼሻለሁኝ አላት፣ ከዓለማት ሴቶች ሁሉም በላጭ ነሽ አንቺ አላት። ያ ሰላም! የዓለም ሴት ከማርያም ጋር ቢወዳደር እርሷን ጫፉን አይደርስም። ያ ጀማዓ በጣም ትልቅ ደረጃ ነው ያላት። ታዲያ ይህን ጽድቅና የተጎናጸፈችው በምንድን ነው? ለጌታዋ በጣም ታዛዥ ስለነበረች ነው። ጌታዋን አላህን በጣም ስለምትገዛ ነበር ነው። ከእርሱ ውጭ ሌላ ማንንም አትገዛም። በጣም ጥብቅ የሆነች ሴት ነች። ደግሞ በዚያ ላይ አላህ በቁርአን ላይ ወካነት ሚነል ቃኒቲን አለ፣ በእኔ ትእዛዝ ላይ ቀጥ ካሉት ነበረች ብሎ ይገልጻታል። አያቸው ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም የቀጣዩ ዓለም ዕጣ ፈንታዋን ሲናገሩ ምን አሉ? ወዴት እንደምትሄድ በቀጣዩ ዓለም አፍضل ኒሳ አህሊል ጀና አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ ነው። የገነት ታላላቅ ሴቶች አራት ናቸው አሉ። አንደኛዋም ከነዚያ መካከል ማርያም እንደሆነች ተናገሩ። ማነች? መርየም ዓለይሃ ሰላም ነች። እና ይሄ ነው ደረጃዋ። ልጇም ልክ እንዲሁ በጣም የተከበረ መልእክተኛ ነው። አላህ በቁርአን ላይ ስለ እርሱ ምን ብሏል? ስለ መሲሁ ወጂሃን ፊ ዱንያ ወልአኺራ ወሚነል ሙቀረቢን አለ። በዚች በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር የሆነ ነቢይ ነው። ባለሟል የሆነ ነቢይ ከእኔ ዘንድ ቅርብ ደረጃ ካላቸው መካከል ነው ብሎ ገለጸ። ያ ሰላም! ከአምላክ ዘንድ ቅርብ ደረጃ ካላቸው ነቢያቶች መካከል ነው። 5 ነቢያት ማንም ደረጃቸውን አይደርስባቸውም። ኡሉል ዐዝም የሚል ስያሜ አላቸው። የቁርጠኝነት ባለቤት ማለት ነው። ያ ማለት በአስተምሮታቸው ጊዜ ከማንም በላይ መከራ ደርሶባቸው የትዕግስት ጥግ የደረሱ ነቢያት ናቸው። እነዚህ 5ቱን አላህ በሁለት ቦታ ላይ በተከታታይ ይገልጻቸዋል። አንደኛ ሱረቱል አሕዛብ፣ ሁለተኛ ሱረት ሹራ ላይ ማን ናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ዐለይሂ ሰላም ወይም አብርሃም፣ ልክ እንዲሁ ደግሞ ነቢዩላህ ዒሳ ወይም ኢየሱስ ወይም ደግሞ ሙሴና ሃሩን ማነው ኖህ። እነዚህ 5ቱ እንደ አጠቃላይ መሲሁ እጅግ በጣም የተከበረ አምላክ ከአላህ ነቢያቶች መካከል ነበር። መሲሁ ራሱ ሲናገር ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ የአላህ መልእክተኛ ነኝ አለ። እኔ አምላካችሁ ነኝ አምልኩኝ አላለም። ያ ጀማዓ ማርያምን በፍጹም እኔ አምላክን የወለድኩት ብላ አታውቅም። ገብቷቸዋል። ከነቢያቶች መካከል አንድ ነቢይ ነው። እጅግ በጣም ትልቅ ቦታና ደረጃ ያለው ነቢይ ነው። አምላክ አላህ በርካታ ተአምራትን ሰጥቶት ነበር የነቢይነቱ ማረጋገጫ ይሆን ዘንድ። ለምሳሌ አይንን ማብራት፣ ሙታንን ማስነሳት፣ ለምጽን መፈወስ። ለምጽ ያለባቸው ሰዎች አካላዊ በሽታ ይዘህ በመሲሁ ዘመን አትሄድም የተፈወስክ ቢሆን እንጂ መሲሁ በአላህ ስም ብሎ ቢስሚላህ ብሎ ነካ ካደረገህ ያለብህ በሽታ ሁሉ ይፈወስ ነበር። ገብታችኋል? መሲሁ ከሰራቸው ድንቅ ተአምራቶች መካከል ከተገለጸው አንድ እስኪ ልንገራቸው። መሲሁ ዒሳ ዓለይሂ ሰላም በእስራኤል ምድር ላይ ያስተምራል። በጣም አመሰግናለሁ። መርሐባ። እሺ ይሄ ነው። ሶስተኛ ምን ነበረ? እስከ ዛሬ አዛና አችልም ምናምን ነገር ሴት ልጅ ምን ማድረግ አለባት? እስኪ ከክርስትና ያለውንም እነግርሃለሁ፣ ችግር የለውም። እንደ እስልምና ሴት ልጅ ማስተማር ሁላ ትችላለች። የሚገርማቸው ማስተማር ሁላ ትችላለች። እናታችን አይሻ እንዲሁም ሌሎች በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሴቶች ለትውልድ ያስተምሩ ነበር። በመስፈርት ሴት ልጅ ፊቷን ሰትራና ደብቃ ወንዶችን ፈተና እንዳትሆን፣ ለፈተና እንዳታጋለጥ ሌሎችን ገብተዋል። ከዚህ አንጻር እንደሱ ሆና ታስተምር ነበር። ልክ እንዲሁ ደግሞ በቤቷ ውስጥ የአምልኮ ስርዓቶችን ሁሉ መስራት ትችላለች። አዛን ያልከውንም እንዲሁ
አልአዛን ይህ የአዛን ጥሪ የሚመለከተው ወንዶችን ስለነበር ነው። ወንዶችን ነው እሱ የሚመለከተው። ሴቶች ቤታቸው መስገድ ሁላ ተፈቅዶላቸዋል። እንደሚታወቀው ጨለማ አለ። በጨለማ የሚሰገዱ ሶላቶች አሉ። የሱብሒ ሶላት የሚባል አለ፣ የዒሻ ሶላት የሚባል አለ። እነዚህን በጨለማ ሄዳ ሴት ልጅ እንድሰግድ አላስገድዳትም። ምክንያቱም ሴት ልጅ በባህሪዋ በተፈጥሮዋ የመፍራት ባህሪ አለባት። ሌሊት ተነስተሽ ሂጂ የሰገጅ ብትባል ብቻዋን ሴት ልጅ ሄዳ መስገድ ትችላለች? ይከብዳል። አያችሁ፣ ይሄን ነገር አላህ አቅልሎላታል። ሴት ልጅ ቤቷ በመስገዷ ግን እሺ ምንዳውን ተቀንሶ ነው የሚደርሳት? ላ አይደለም፣ ምንዳው እኩል ነው የሚደርሳት። ምክንያቱም ቤቷ እንድትሰግድ የደነገገላት ራሱ ኢስላም ነውና ነቢ ስ ላ ሰለም ኸይሩ መሳጅድ ልመርአ ቀዕሩ ብዩቲሃ አሉ። የሴት ልጅ በላጭ መስጅዷ ቤቷ ውስጥ ነው። እንደ አጠቃላይ ይህ ነው እና ቤቷ ውስጥና ማንኛውንም የአምልኮ ስርዓቶች ሁሉ መፈጸም ትችላለች። ውጭ ላይስ ምን ትችላለች ከተባለ ትውልድን ማስተማርና ማነጽ ትችላለች። የነቢ ስ ላ ሰለም ሚስት እናታችን አይሻ ከማንም በላይ ከሴቶች እውቀትን ቀስማ ለትውልድ ያስተማረች ታላቅ ሴት ነበረች እና ይህ ነው። ከክርስትና አንጻር ከተባለስ እንደ ክርስትና ምናልባት መጽሐፍ ቅዱስ ላይ ያላየህ ከሆነ ላሳይ ይችላለሁ። እዛ ላይ ሴት ግን በማህበር ዝም ይበሉ ብሏል። መማር ብትፈልግ ከባሏ ትማር እያለ አስቀምጦላታል። ምናልባት ጥቅሱን ካስፈለገ አንድ ላሳያቸው ይመስለኛል። ሴቶች እንደ መጽሐፍ ቅዱስ ከማስተማር ረገድ ያለው ነገር ከይቅርታ ጨምር ስልክ ቻርጅ ሊዘጋብኝ ስለሆነ አንድ ልጠይቅህና አስቀድመኝ። አንድ ብቻ ከዚህ በፊት አሁን በክርስትና እምነት ተከታይ ሆኜ አሁን ወደ እስልምና ሲቀየር እናንተ ጋር እንዴት ነው የሚታየው? ከዚህ በፊት የነበርክበት ወንጀል ሁሉ እንዳለ ይቅር ይባላል። ስላለፈው አምላክ አላህ ምንም አይነትን አያስብብህም። ከኃጢአትህ ሁሉ ንጹህ ያደርግሃል። የኃጢአትን ስርየት ይሰጥሃል። አምላክ አላህ ስብሐነሁ ወተዓላ ወደ እርሱ ለሚመለሱ ሰዎች በይቅርታ እንደሚቀበላቸው፣ በውዴታው እንደሚቀበላቸው ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ሰየጅዐሉ ለሁም ረሕማኑ ውዳ ይላል። እነዚህ ያመኑትንና መልካም የሰሩትን እኔ ውዴታዬን አደርግላቸዋለሁ እሰጣቸዋለሁ ብሎ ተናግሯል። አምላክ አላህ ወዳድ አምላክ ነው። ባሪያዎችን በጣም ይወዳል። ወደ እርሱ ሲመለሱ በተለይ ከምንም ነገር በላይ በይቅርታ የሚቀበል በምህረት የሚቀበል የሆነ አምላክ ነው። ንስሐቸውን በደስታ የሚቀበላቸው አምላክ ነው። ወአኒቡ ኢላ ረቢኩም ይላል። ተው ሰዎች ወደ እኔ ወደ ጌታችሁ ተመለሱ እያለ ብዙ ቦታ ላይ ይናገራል። እና ሰዎች ወደ እርሱ ሲመለሱ ጊዜ ያለፈ ኃጢአታቸውን ሁሉ ሊምርላቸው ቃል ገብቷል። እሱ ነው። እሺ በጣም ይቅርታ። እሺ አሁን እዚሁ መያዝ እችላለሁ ወይስ እዚህ ባለው ሰው ፈልዬ ነው የምቀይረው? ችግር የለም። እኛ ጋር እናስይዛለን የምለውን ቃል አብረህ እየተከተልክ ነው። እሺ አሁን ይቻላል። አሁን ትችላለህ። ይሰማል? አዎ ይሰማኛል። እሺ ከኔ ጋር ሸሃዳ ለመያዝ ዝግጁ ሆነሽ? እሺ አሽሀዱ ዝግጁ ነኝ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ማሻአላህ። ከዚህ በኋላ አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው እስልምና ሲቀበል ጊዜ የሚመሰክረው የምስክር ቃል ነው። ይሄ በነቢያቶችም ሁሉ ዘመን ይሄን ቃል እያሉ ነው ሰዎች ወደ እስልምና ሲገቡ ነበር። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ሻወር ይወስዳል ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ለዚህ ላመነውና ለመሰከረው ለአንዱ አምላክ መስገድን ይጀምራል ማለት ነው። ከዚያም ኢስላም የሚያዘውን ሕግና ስርዓት በሂደት በመማር ይፈጽማል። የከለከለውን ነገር በቻለው አቅም ይርቃል። ይህ ነው አምላክ አላህ በቀጣዩ ዓለም ጀነትን ሊያስገባን የዘላለማዊ ሕይወትን ሊሰጠን ከሞት በኋላ ቃል ገብቷል። ይህም በቁርአን ላይ በርካታ ቦታ ላይ ይናገራል።
እሺ ሙስሊም ጓደኞች ምናምን ታገኛለህ አይደለ? በአቅራቢያ ለጊዜው ማንም የለኝም። በቃ እሺ፣ አንድ ሰው እናገናኝህና በውስጥ ይጽፉልሃል። እሺ ልጆች ያገኙ ሆነ አድርገው ኢስላማዊ ትምህርት እንድትማር ግሩፕ ምናምን ያደርገዋል። አድሚኖች ካላቸው ዚክራ ወይ ነፋኪያ ወይ ዛህራ በውስጥ ጻፉለት። በቃ ያገኘዋለሽ። ስሜ ማን ነበር? አሁን ሰለሞን። እሺ ሰለሞን። እሺ ደስ የሚለው የሙስሊም ስም አለ ወይንስ እኛ እናውጣለን? አውጣልኝ። እሺ ሙሐመድ ይሁን። ሙሐመድ በጣም የምንወደው ስም ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። ወይም ሙሐመድ ወይም ቢላል፣ አንተ ምረጥ ደስ ያለ። ወይም ካሊድ ወይም ሰልማን ወይም ሱለይማን፣ የትኛው ደስ ይላል? መሐመድ ይሁን። ሙሐመድ። ዛህራ የምትለው ልጅ ከላይ ትታያለች። እሷን ፎሎ አድርጋት፣ በውስጥ ታገኛለች። እሺ እስላማዊ ትምህርት እንድትማር ታግዛለች። እሺ ጥያቄ ያላችሁ መቀጠል ትችላላችሁ። መርሐባ። እሺ ሀመር ጥያቄ አለ? ሰላም። አዎ ጥያቄ ነው። ሰላም እንዴት ነህ? ሰላም ነው። እሺ እኔ ወይስ ሌሎቹ? እየተመሻችሁ? ደህና ነኝ አልሐምዱሊላህ። እሺ ጥያቄሽ ምንድን ነው? የዛሬው ጥያቄ በእናንተ በሸሪዓ አንድ ወንድ ለአራት ማደር ይችላል? ይሄ ግን አልገባኝም። ማለቴ እንዴት ነው አንድ ሴት በእኛ ለምሳሌ አንድ ለአንድ ነው ጸንቶ መኖር ያለበት። የመጀመሪያ ሚስቱ ወይም ደግሞ ፊት ያገባት ሚስቱ ፈቃደኛ ባትሆን አራት ሴት ማግባት ይችላል ወንድ? እሺ በመጀመሪያ ጥያቄ ስጠይቁ ይመለስላቸዋል፣ ችግር የለውም። ከእስልምና አንጻር ስጠይቁ አንድ ነገር ላሳውቃችሁ ፈልጌ ነው። እሺ ግን ስታነጻጽሩ ጊዜ እኛንም እንድናነጻጽርላችሁ እየጋበዛቸው ነው። በእኛ ከተባለ ወደዚያ እንድንሄድ ግድ ይለናል ማለት ነው። በመጀመሪያ በመጽሐፍ ቅዱስ ላይ አንድ ብቻ ማን ነው አንድ በላይ አታግቡ የሚል የለም። ወይንም ደግሞ ከአንድ በላይ ማግባት ኃጢአት ነው ክልክል ነው የሚል የለም። እሺ እንዳውም መጽሐፍ ቅዱስ ላይ ነቢያቶችና ቅዱሳኖች አምላክ የመረጣቸው አምላክ ቃሉን የሚገልጥላቸው ነቢያት ሁሉ ከአንድ በላይ አግብተው ነበር። አምላክ ግን አንዲትን ቦታ ላይ ይሄን ነገር ከአንድ በላይ ማግባት የሚለውን አዳምጡ። በመጀመሪያ ልናውቅ የሚገባው ነገር በእስልምና አንድ ማግባትን ጀምሮ እና ከአንድ በሱረቱ ራዕድ መጨረሻ ገጽ አካባቢ ላይ ይናገራል። ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ነቢያቶችን ልክ ያለሁኝ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸዋለሁ እያለ ይናገራል። ምኖችን አለ? ሚስቶችን። ስለዚህ ለዚህ ትውልድ ብቻ ሳይሆን ለቀደሙትም ነቢያት የተደነገገ ነገር ነው። አዲስ ነገር አይደለም። ይሄ ነገር ያባቻለ ነው። አዲስ ነገር አይደለም። ለቀደሙትም ነቢያት ተደንግጎላቸው ነበር። ስለዚህ ሌላኛው ሁለተኛው ነገር ምንድነው? ዓላማው ነው። ሰዎችን የሚያስቡት ከምን አንጻር ነው? የግል ስሜት ጥምን ለማርካት ይመስላቸዋል። ትዳር የእስልምና ያለው ግንዛቤ ላይ አይደለም።
አምላክ አላህ ስብሐነሁ ወተዓላ ማግባትን ሲደነግግ አንድንም ሆነ ሁለትም ሶስትም እስከ አራትም ሲደነግግ ጊዜ መልካም ዘርን ከማፍራት ከሚል አንጻር ነው። አማኝ የሆነ ሰው አማኝ ልጆችን አፍርቶ በምድር ላይ በሚሄዱ እነዚያ ደግሞ የአምላክን ሕግና ስርዓት እየፈጸሙ ይኖሩ ዘንድ ይሄንን ታሳቢነት አድርጎ ነው የሚያገባው። መልካም ዘርን ጥሎ ለመሄድ ነው። አምላክ አላህ ቅድም የተናገርኩት አንቀጽ ላይ አስተውላችሁ ከሆነ ምን ይላል? ከአንተ በፊት ለነበሩ ነቢያቶች ሚስቶችን እንዲያገቡ ደንግጌላቸው ነበር፣ መልካም ዘሮችንም እንዲያፈሩ እያለ ይናገራል። ስለ ትዳር ሲናገር አላህ ስለ መልካም ዘር አስከትሎ ያነሳል። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ትዳር ሲያነሱ ሐዲት ላይ ስለ መልካም ዘር ማፍራት አስከትለው ያነሳሉ። ተዘወጁ አልወዱድ ፈኢኒ ሙካሲሩን ቢኩም አልኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታ አማኝ ትውልዶችን አፍርታችሁ በመምጣት ከአንዲት በላይ አይፈቀድም ነበር። ታዲያ ዓላማው ምንድን ነው ከተባለ መልካም ዘርን አፍርቶ በምድር ላይ ለማለፍ ነው። ነቢያቶች ያንን አምላክ አላህ የደነገገላቸው ጥሩ ትውልዶችን አፍርተው የሄዱ ዘንድ ነው። አብርሃም ከአንድ ብቻ አልነበረም የወለደው፣ ከብዙ ወለደ። የወለዳቸው ልጆች ነቢያት ሆኑ። አያቸው አይደለ? በምድር ላይ የአምላክን ሕግ ፈጽመው ሄዱ። ከሳራ ኢስሐቅን ለገሰው። ኢስሐቅ የተመረጠ የአላህ ባሪያ ሆነ። ከሌላ ደግሞ ከሀጀር ዓለይሃ ሰላም ወይም ከአጋር ኢስማኤልን ሰጠው። አላህ ሱብሓነሁ ወተዓላ ሁለቱንም ነቢያት አደረገለት። አያቸው አይደለ? ማግባት ዝሙት ነው ይላቸዋል። ከአንድ በላይ ማግባት ዝሙት ነው የሚል የትኛውን መጽሐፍ ቅዱስ ላይ የለም። የሚገርማችሁ በቁርአኑ ላይ የለም። ዝሙት ብሎ ማለት ትርጓሜው ምንድን ነው? ዝሙት ብሎ ማለት አምላክ ባልደነገገው ድንጋጌ ግብረ ስጋ ግንኙነት መፈጸም ማለት ነው። አያቸው አይደለ? አምላክ ደንግጎት ከሆነስ ያ ነገር ዝሙት ሊባል አይችልም በፍጹም። ስለዚህ ከአንድ በላይ ሰው ከአንድ እስከ አራት ድረስ እንዲያገባ ደንግጓል ወይ? አዎ፣ ቃል በቃል ላለህ ማስረጃ። ስለዚህ ዝሙት የሚባለው መቼ ነው? አንድ ሰው ባልተደነገገለት ድንጋጌ የዛኔ ግብረ ስጋ ግንኙነትን ሲያደርግ ጊዜ ነው። ይህ ነው። ሌላኛው ነገር ምንድን ነው? እንዳው ዝም ብሎ ከአንድ እስከ አራት ይፈቀድለታል ማንኛውም ሙስሊም ከተባለ ላ አይደለም። መስፈርቶች አሉት፣ ከባባድ መስፈርቶች። እነዚያን መስፈርቶች ላሟላ ሰው ብቻ ነው፣ ካልሆነ አይፈቀድም። ከአንድ ጀምሮ ራሱ ማለት ነው። አንድ ማግባት የማይፈቀድበት ጊዜ አለ በኢስላም። አንድ ማግባት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ያ መዕሸረ ሸባብ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃ አሉ። እናንተ የወጣት ስብስቦች ያሉ ወንዶችን ሲያናገሩ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ያልቻለስ እንዳያገባ ከለከሉ። ያልቻለ ጾም ይጾማሉ። አያቸው አይደለ? ያልቻለ ጾምን ይጾማሉ። ስለዚህ የጋብቻን ጣጣ መቋቋም ከቻለ ነው ሰውየው አንድ ራሱ ሊፈቀድለት በኢስላም። ካልቻለ እንዲያገባ አይፈቀድለትም። ምክንያቱም የሰው ልጅን ሕይወት በራሱ ላይ አምጥቶ ሊያጨናንቃት አይገባምና ራሱን ችሎ ከዚያ በኋላ ነው ማስተዳደር በሚችል ጊዜ ይፈቀድለት። ሁለትም ሶስትም አራትም ሊያገባ የፈለገ ሰው እነዚህ መስፈርቶች ይከተሉበታል። አሁን ችሎታ ግድ ነው ሊያስተዳድራት የሚችልበት። ሁለተኛ መስፈርት ምንድን ነው? ፍትሐዊነት። ምናልባት አንድ ሰው የሆነ ሁለተኛ ሚስት በሚያገባ ጊዜ የመጀመሪያዋን ጣል ሊያደርጋት ይችላል፣ ሊተዋት ይችላል። ይሄ ሰው ችላ ሊላት ይችላል። አዲስ ሚስት ሲያገኝ እንዲህ አይነት ከሆነ አይፈቀድለትም። የፈለገ ችሎታ ቢኖረው ለምን የዓለምን የሚሞላ ገንዘብ አይኖረውም? አይፈቀድም። አላህ እንደማይፈቀድለት ተናግሯል ወይ? በሱረቱ ኒሳ ላይ አላህ ይላል ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አሉ። በሚስቶቻችሁ መካከል ፍትሐዊ አናደርግም ብላችሁ ከፈራችሁ አንዲት ብቻ አግቡ። ከአንድ በላይ አይፈቀድም። ወንጀል ነው፣ ኃጢአት ነው። አያቸው አይደለ? ይህ ነው። ስለዚህ ለሁላቸውም የሚገባቸውን ማሟላት የሚችል ከሆነ ልክ እንዲሁ በመካከላቸው በደልን የማያደርግ ፍትሐዊ መሆን የሚችል ከሆነ ታሳቢነቱም ይሄ ሰው ሲያገባ ጊዜ መልካም ትውልድን አፍርቶ ልክ እንደ ነቢያት ከአንድ በላይ አግብቶ መልካም ትውልድን አፍርቶ እንደሄዱ በሚል ያንን ታሳቢነት አድርገው ነው። እሺ ሰውየው ፍትሐዊ ባይሆን ወይንም ለእነርሱ የሚገባቸውን ባያሟላ ቅጣት ይጠብቀዋል ወይ? የትንሣኤ ቀን? አዎ ቅጣት ይጠብቀዋል። አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ካነት ዒንደሁ እምረአታኒ ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሽቁሁ ሳቂጥ ወፊ ሪዋየትን ኡኽራ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዒንደሁ እምረአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሽቁሁ ማኢል። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው በምድራዊ ህይወቱ ሲኖር ሁለት ሚስት ኑረውት በመካከላቸው ፍትህን ካላደረገ የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይነሳል አሉ። ግማሽ ሰው ሆኖ ይነሳል። ሰዎች ይሄ ሰው ምን አይነት ኃጢአት አድርጎ ነው ይላሉ።
ይሄማ በምድር ላይ ሳለ በሚስቶቹ መካከል ፍትህን ሳያደርግ የቀረ ነው ተብሎ ይነገርለታል። እና ይህ ሁሉ አለ እና ይህን ይመስላል ከአንድ በላይ ማግባት የሚለው እሳቤ። ሲቀጥል ግዴታ አይደለም ይሄ ነገር እያለው ሰውየው ፍትሃዊ መሆን እየቻለ ራሱ አላገባም ካለ መብት ነው። ለምን አላገባህም ብሎ አላህ አይጠይቅም።